በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ቀን ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ ጊዮርጊስ ገድል እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምናችሁ በወርሃ ታኅሳስ 23 ቀንም የሚነበብ የኃያሉ ንዑድ ክቡር ሊቀ ሰማዕታት ፍጡነ ረድኤት ምስጉን ቅዱስ ጊዮርጊስን ገድል እንስማ። በሊቀ ሰማዕታት መዓዛ ገድሉ የከበረ ቅዱስ ጊዮርጊስ ጸሎትና በረከቱም ከሁላችን ጋር ይሁን ለዘላለሙ አሜን። ቅዱሱ ኃያሉ ጊዮርጊስ በሕዝብ ፊት ይህንን ይናገር ነበር። በኃጢአት የሚዋኝ የጥፋት ልጅ ዱርያኖስ ሊቀ ሰማዕታት ቅዱስ ጊዮርጊስን ባየው ጊዜ ወደ ፊቱ ያቀርቡት ዘንድ አዘዘ። የሰውነቱን ልምላሜ የጨረቃ ብርሃን የመሰለ ፊቱን፣ ደም ግባቱን፣ መልኩም እንደ ንጹሕ ዕንቁ ባህር ያሸበረቀ መሆኑን አይቶ ያን ጊዜ በዘመድ የከበረ የመስፍን ልጅ እንደሆነ አወቀ። ፈጥኖም ንጉሥ ዱድያኖስ ከሚጣፍጠው የቅዱስ ጊዮርጊስ አነጋገሩና ከጉብዝናው የተነሳ አደነቀ። ንጉሥ ዱድያኖስም መልሶ እኛ ሁላችን አማልክት የሰጡንን ክብር ተጎናጽፈን በምድር ላይ እንኖራለን፣ እነርሱም እጅግ ይወዱናል። አንተም በክብር በልዕልና ከኛ ጋር ትሆናለህ። እነሆ የከበርክ ትልቅ ሰው መሆንህ መልክህ ይነግራል። በደም ግፋትም የወደድኩ ወዳጅ ሆይ ወቅ፣ እኔ ከዚች ቤት 3 ዓመት ተቀምጫለሁ። እኔና ከመላ ዓለም የሰበሰብኳቸው 70 ነገሥታት ከአንተ በቀር በዚህ 3 ዓመት እኔ የክርስቲያን ወገን ነኝ የሚል በዚህ ዓለም ፈጽሞ አልሰማንም። ገንዘብህ ብዙ፣ ጉልበትህ ብርቱ፣ የሚያስፈራ የከበረ እንደሆንህ በልቤ ተረዳው። ስለዚህም ነገር ዙሪያውን ከበው በቆሙትና መኳንንት በነገሥታቱ ትዘብታለህ። ክቡር ሆይ አሁንም ነገሩ ይታይ። የአምላካችን የአጵሎን ክብር አይሰወርብህ። አምላኮቻችንንም አቃለህ እንጂ እኛን ብቻ ያዋረድህ አይደለም። እንግዲህ ወዲህ ይህንን ነገር መተው ይገባሃል። በፍጹም ልቦና ተመልሰ ንስሐ ግባ፣ ለአማልክትም ስገድ፣ የልቦናህንም ስንፍና ይቅር እንዲሉ መሥዋዕት አቅርብላቸው። እኛም ነገሥታቱን እንቀበልሃለን፣ እንደ አንድ ልጃችንም እናደርግሃለን። ከከበሩ ከታላላቆቹ አምላኮቻችንና ከእኛም የመንግሥትን ማዕረግ ትቀበላለህ። በመላው ዓለምም በማንኛውም ቦታ አንተ እንደወደድኩህ በዓለም ታላላቅ በሆኑ በ10 ሀገሮች
ከናወራጆቻቸው መስፍን ትሆናለህ። አሁንም ክፉ አሟሟት እንዳትሞት ቀርበህ ለአማልክት መስዋዕትን አቅርብ። አጵሎን ሰማይን እንደፈጠረ፣ ኤራቅሊስም ምድርን እንደፈጠረ፣ ቀማንድሮስና ቴናም ፀሐይን እንደፈጠሩ፣ አርዊስና ሶፎም ባህርን እንደፈጠሩ ወቅ። አንተ ክርስቶስ የምትለውስ ምን የሚታይ ነገር ፈጥሯል አለው። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም መልሶ አንተ የተረገምክ ነህ፣ ካንተ ጋር ያሉ እሊህ ከሃዲያንም ርጉማን ናቸው። አማልክት የምትሏቸው ጣዖቶቻችሁም ርኩሳን ናቸው። እነርሱ አጋንንት ናቸው እንጂ አማልክት አይደሉም። እናንተም እነርሱም በአንድነት ይፈረድባቸዋል አለው። ንጉሡም ተቆጥተው እኔ አባት ከልጁ ጋር እንዲነጋገር እነግርሃለሁ፣ ለአንተ ክብርና መዳኝ የሚሆንን እመክርሃለሁ። አንተ ግን በጎደለ አእምሮ ትሰድበናለህ አለው። የአርማንያው ንጉሥ መገንጤዎስም ከወዴት ወገነ? ስምህስ ማን ነው? በዚች ዓለም የወለደ አባትህ ማን ነው? አንተ ከወዴት ሀገር ነህ? ለአማልክትስ የማትሰግድ አንተ ተፈጥሮ ከምንድን ነው? ከዚህስ ምን አመጣ? እስኪ በል ንገረኝ አለው። ንዑድ ክቡር ቅዱስ ጊዮርጊስ ግን ስሙን የአባቱንም ማዕረግ ታላቅነት ሊናገር አልወደደም። ንጉሡና ነገሥታቱም መልሰው ኃያሉ ቅዱስ ጊዮርጊስን የምታምር ጎልማሳ ሆይ ስምህን የአባትህን ስም ከወገንህም አባትና እህትና ወንድም አንድ በሕይወት ያለህ እንደሆነ የምትሻውን ምን እንደሆነ እስከዚችም ሀገር ድረስ ለመምጣት ያስገደደህስ ነገር ምን እንደሆነ እንድትነግረን አንተ አምላክ በምትለው በኢየሱስ ክርስቶስ እናምንሃለን አሉት። ቅዱስ ጊዮርጊስም በጌታችን በኢየሱስ ክርስቶስ ስም ባማሉት ጊዜ በአምላኬ በፈጣሪዬ ስም አምላችሁኛልና ከእናንተ ምንም ልሰውር አልችልም። ስሜን ስለጠየቃችሁኝ በአምላኬ ዘንድ የሚቀድመው ስሜ ክርስቲያን ነው። ወላጆች እኔን የሚጠሩት ስሜ ግን ጊዮርጊስ ነው። ዘመዶቼም ከቀደሙት ከደጋጎች ናቸው። ፈጽሞ ጣዖት የሚያመልክ የለም። የአባቴም ስም የቀጶዶቅያ የመስፍን ልጅ የዮሐንስ ልጅ የመላጥያ ሀገር አንስጣንጢዮስ ነው። አባቴ አንስጣንጢዮስም ባየው ጊዜ ከአባቱ ከቀጶዶቅያ መስፍን ከዮሐንስ አስፈቅዶ ወስዶ የመኮንንነት ማዕረግ ሰጥቶ ከመላጥያ መስፍን አድርጎ ሾመው። ከመላጥያም ጋር ፍልስጤምንና አውራጃዎቿን ሁሉ በአንድነት ሰጠው። አባቴ የመስፍንነት ማዕረግ በያዘ ጊዜ የ23 ዓመት ሰው ነበር። ንጉሡም ከሰራዊቱ ውስጥ ሁሉ ትጥቅ ያላቸው 3000 ወታደሮች ላይ ሾመው። በፍልስጤም ሀገርም ስልጣን በያዘ ጊዜ ከቀጶዶቅያ ታላላቅ ሰዎች ለክብሩ የምትገባ በተቀደሰ ጋብቻ ምሽቱ ያደርጋት ዘንድ የምትስማማው ታላቅ ሴት ያገኙለት እንደሆነ የሀገሩን ባላባቶች ጠየቀ። ጌታችን ሆይ ከልዳው ከሀገረ ገዢ ከዲዮናስዮስ ልጅ ቴዎብስታ በቀር ለማዕረግና ለትልቁ ክብር የሚበቃ ሌላ የለም። አባቷ በስልጣን የሚተዳደር ነው። እድሜዋም 15 ዓመት የሆናት ድንግል ብላቴና ናት። በመላጥያ ሀገርም የሚተካከለው የለም ብለው ነገሩት። ወዲያውኑ አባቷን ዲዮናስዮስን አስጠርቶ ከሰራለት ከግብር በቀር ባነሳችው እጥፍ ሚዛን ወርቅ ማጫዋንም ከሌላ የሀብት ወገንም የሴትና የወንድ አገልጋዮች ብዙ ልብስ ርስት ጉልት ሰጥቶ ሚስት ልትሆነው ወሰዳት። የአባቱንም ሀገር ቀጶዶቅያን እስኪረሳ ድረስ ወደዳት። እግዚአብሔርም እስካሰበው ድረስ በፍልስጤም ኖረ። እናቴም እመቤቴ ቴዎብስታ በወለደች ጊዜ በአባቴ አባት በአያቴ ጊዮርጊስ ብላ ጠራችኝ። ዳግመኛ 2 ሴቶች ልጆች ወለደችለት። አንዲቱ ማርታ፣ ሁለተኛይቱ እስያ ትሰኛለች። የከበረው መኮንን አባቴ አንስጣንጢዮስ በሞተ ጊዜ እኔ የ10 ዓመት ልጅ ሳለው ትቶኝ ሞተ። አንዲቱ እህቴ 7 ዓመት ልጅ ነበረች። ሁለተኛዋ 3 ዓመት ነበረች። ከዚህ በኋላ ስሙ አንስጣንጢዮስ የሚባል ሰው በከበረው አባቴ ፈንታ መስፍን ሆነ።
ለ5000 ወታደር አዛዥ እስከሆንም ድረስ ያሰበልኝ እርሱ ነው። ስሜንም ለንጉሱ ነግሮ መዝግቦት ነበር። ደግሞም በየወሩ 3000 ወርቅ እንዳገኝ አዞልኝ ነበር። ቤተሰቦቹንም የማስተዳደር በስልጣኔ የምሰራ እኔ ነበርኩ እንጂ እርሱ ከሚበላውና ከሚጠጣው በቀር የሚያውቀው አልነበረም። ልጁንም በሕግ በታወቀው በንጹሕ ጋብቻ ምሽት ልትሆነኝ አጭቶልኝ ነበር። እርሱንም ከልጁ ጋር ሰርግ ሊያስደርግልኝ ሲያስብ በሰው ሁሉ ላይ የተሰራው ሞት አገኘው። ከዚህ ኃላፊው ዓለምም ተለየ። በተከበረው በአባቴ አንስጣንጢዮስም መቃብር ቀበሩት። እግዚአብሔር ነፍሱን በመንግሥተ ሰማይ ለዘላለሙ ያሳርፍልን፣ አሜን። እኔም ፍጹም ጎልማሳ በሆንኩ ጊዜ የሀገሬ ሽማግሌዎች ስለመከሩኝ በእናቴ ፈቃድ ብዙ ገንዘብ፣ ብዙ የእጅ መንሻ ይዤ ከናገልጋዮቼ በመርከብ ተሳፍሬ ስተተኞች ነገሥታት ሆይ የቀደሙት የአባቶችን ሹመት እንድትሰጡኝ ወደዚች ሀገር መጣው። ነገር ግን መንግስትን የሰጣችሁ ሰማይና ምድርን የፈጠረውን አምላክ ትታችሁ ሰይጣንን እንዳመለካችሁ ባየውና በዚህ ስራችሁ በእርሱም በእናንተም እንዲፈርድባችሁ ባወቀው ጊዜ ስለዚህ ይዤው የመጣሁትን ገንዘብ ለታናናሾች ወንድሞች ለድሆች በጌታችን በኢየሱስ ክርስቶስ ስም መጸወትኩት። ከናንተ ይልቅ እነሱ ለእግዚአብሔር መንግሥት የተዘጋጁ ናቸውና። አሁንም በስንፍናችሁ ልገስጻችሁ የምታመልኳቸው ርኩሳን አጋንንት ናቸው እንጂ አማልክት እንዳይደሉ ልነግራችሁ መጣው። እነሆ ስራዬን ሁሉ ገልጬ ነገርኳችሁ። እኔ በግልጥ ክርስቲያን ነኝ፣ በጌታዬ በኢየሱስ ክርስቶስ አምናለሁ። የወደድኳችሁም ሁሉ በእኔ ላይ አድርጉ ብሎ ስራውንም ሁሉ ገለጠላችሁ። ሰባው ነገሥታትም የታላቁ መስፍን ልጅ ከቀጶዶቅያ ሀገር የሚሆን ጀግና ወታደር እንደሆነ የነገራቸውን በሰሙ ጊዜ ፈሩ። የሽንገላ አነጋገርም ጎልማሳ ሆይ እነሆ እኛ ክብርህና ወገንህን ታላቅነትን ተረድተናል። አሁንምና የምንነግርህን ስማ፣ ምክራችን ደስ ያሰኝ። ከኛ የአባቶችን ሹመት እንድታገኝ ለክቡራን አማልክት መስዋዕትን ሰዋ፣ ዕጣንም ማሳርግላቸው። ይህንን ብቻ አይደለም፣ በዓለም ሁሉ የበላይ ትሆናለህ። ከእኛ ቀጥሎ ሁሉን ትገዛለህ። በዓለም ሁሉ ያለው ሹመት ትሾማለህ፣ ትሽራለህ። ሁሉም መኳንንት መሳፍንት ከስልጣን በታች ይሆናሉ አሉት። ሊቀ ሰማዕታት ቅዱስ ጊዮርጊስም መልሶ እኔ ምክራችሁን አልሻም፣ እርሷም ወደ ጥፋት የምትወስድ ናት። ግን ከሃዲዎች እኔ እንዳመልካቸውና እንድሰግድላቸው የምታስገድዱኝ እነዚህ አማልክት ምንድናቸው አላቸው። ዱዲያኖስም መልሶ ጊዮርጊስ ሆይ እኛ ሰማይን ለዘረጋ አጵሎን ዕጣን እንድታሳርግለት እንፈልጋለን አለው። ኃያሉ ቅዱስ ጊዮርጊስም መልሶ ሰማይን የፈጠረ ምድርን የዘረጋ አጵሎን ከሆነማ እኔን ግድ ማለት እርሱንም አምላክ ነው ማለት መልካም ነው። ይህ ባይሆን ግን አሳቸው ባንተና ካንተ ጋራ ከስልጣን በታች ስላሉት ከሃዲያን ነገስታት እዚህም ቆመው የምነግራቸውን ለሚሰሙት ሕዝብ የጌታ ኢየሱስ ክርስቶስ ኃይል ይገለጣል፣ ቅዱስ ስሙም ይከበራል አለ። ንጉሥ ዱዲያኖስም መልሶ አንዲት አይሁዳዊት የወለደችውን አምላክ ትለዋለህን አለው። ሊቀ ሰማዕታት ኃያሉ ቅዱስ ጊዮርጊስም መልሶ እስኪ ነገረኝ፣ የሐዋርያት አለቃ ቅዱስ ጴጥሮስ የሾመው የመንግሥተ ሰማያትን መክፈቻ የሰጠው ታላቁ ነቢይ ኤልያስን በእሳት ሰረገላ ወደ ሰማይ ያሳረገው ማን ነው? ይህንን ሁሉ ያደረገ እግዚአብሔር አይደለምን? ይህንን ያደረገ ለዓለም ሁሉ የጥፋት ምክንያት የሆነው አጵሎን ነውን? ሰማይና ምድርን የፈጠረ እግዚአብሔርንስ በማን ትመስለዋለህ? ጠራቢ በሰራው ምስል ነውን? ወይስ አንጥረኛ በሰራው ወርቅ ነውን? የመንግሥተ ሰማያት መክፈቻ የተሰጠውን ጴጥሮስን በማን ትመስለዋለህ? 3 ዓመት ከመንፈቅ ዝናብ እንዳይዘንብ ይዘገው ዘንድ በሰማይ ላይ ስልጣን የተሰጠው ነብዩ ኤልያስን በማን ትመስለዋለህ? በመሳጥያ ሀገረ በሰራይዋ ከአርፋዳ አምሳይዋ
ከወለደችው ከዚያች ማህደያ ከምትባለው ጋራ ሆኖ የአጋንንትን ስም እየጠራ እሳትን በማምለክ መድኃኒት ይረጭ በነበረው በርኩስ እስክንድሮስ ትመስለዋለህን? እስክንድርስና ማህደያ በክፉ ስራቸው ጠፍተዋል፣ ወደ ሞትም በኃጢአታቸው ወርደዋል። አንተስ ራስህን ከማን ጋር ታወዳድራለህ? እስኪ ንገረኝ። አንተ አላዊ ንጉሥ እንግዲህስ እፈር። ጌታችን ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ለሰውም ሕይወትን የሰጠ እርሱ ነውና። አንተስ የነቢያትና የሰማዕታትን አክሊላቸውን ልትከለክለኝ ትሻለህ። ግን በምሕረቱ የጠራኝ እግዚአብሔር ቸር ነው አለው። መገንጤዎስም ክፉ አሟሟት እንዳትሞት ቅረብና ለአማልክት ሰዋለው። ኃያሉ ቅዱስ ጊዮርጊስም ሰይጣን ከኋላዬ ሂድ አለው። መገንጤዎስም ከእንጨት ላይ እንዲሰቅሉትና የውስጥ ሰውነቱ እስኪታይ ድረስ ስጋውን እንዲፈተፍቱ ታዘዘ። እንዳዘዘም አደረጉት። ሰውነቱንም ሁሉ በደም ተጥለቀለቀ። ዳግመኛም ወርደው ወደ እስር ቤት አስገቡት። አራቱም ገመዶች ገምደው እንዲያስሩ ታዘዘ። ዳግመኛም ኃያሉን ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስን ይዘው እንደ አልጋ ወደ ተሰራው የስቃይ መቀበያ ብረት ላይ እንዲወጡ ታዘዘ። ጭፍሮቹም የደረቱ መገናኛ አጥንት እስኪሰባበርና ስጋውንም በደም እስኪጥለቀለቅ በብረት ጠርቀው አሰሩት። ያን ጊዜ ንጉሡ ዱድያኖስ ቅዱስ ጊዮርጊስን ከሀገር ውጭ አውጥተው ልብሱን ገፈው ሽርጥ አስታጥቀው በእንጨት ላይ እንዲሰቅሉትና አጥንቱን ከነስጋው እንዲያደቁ ታዘዘ። ያን ጊዜም ዕድሜው 21 ዓመት ነበር። እርሱን ያሰቃዩት ዕለትም በወርሃ ሚያዝያ ቅዳሜ 1 ቀን ነው። ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ስለ አምላኩ ኢየሱስ ክርስቶስ ፍቅር ሲቃዩን ታገሰ። ከዚህ በኋላ ንጉሡ ቅዱስ ጊዮርጊስን ከተሰቀለበት እንዲያወርዱት አዘዘ። የግብር አባቱ ሰይጣንም እንዳማከረው በውስጡ ረጃጅም ችንካሮች አሉበት የብረት ጫማ አሰራለት። ቅዱስ ጊዮርጊስም ባጫሙት በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮችም ደሙ እንደ ውሃ እስኪፈስ ድረስ እግሩን ዘልቀው ስሩን በጣጥሰው መሄድም በተሳነው ጊዜ አጎንብሶ ሄደ። ጽኑ ተጋዳይ ቅዱስ ጊዮርጊስ ግን ይህንን ጽኑ መከራ ታገሰ። መከራውንም በጸናበት ጊዜ ቅዱስ ጊዮርጊስ ፈጣሪ በመስቀል ላይ እንደተሰቀለ እንዴት አላስብም? ይህ ሁሉ ሕማም ኃላፊ ነው ብሎ አሰምቶ ተናገረ። ዳግመኛም ጌታ ኢየሱስ ክርስቶስ ሆይ ሰውነቴን በመከራ አትጣላት ብሎ ጮኸ። ያን ጊዜ እግዚአብሔር ጸሎቱን ሰምቶ ኃያሉ ሊቀ መላእክት ቅዱስ ሚካኤልን ላከለት። የሚያስጨንቀውንም መከራ ከእርሱ አርቆ ቅዱስ ጊዮርጊስን አዳነው። በሰውነቱም አንዳች የደም ቁስል ምልክት አልተገኘም። ሰውነቱም ጤነኛ ሆነ። በነገስታት ፊት ሊቆም ሄደ። ቅዱስ ጊዮርጊስም ወደ ንጉሡ በደረሰ ጊዜ ከቅዱስ ሚካኤል ጋር ተነጋግሮ ዱድያኖስን አማልክቶች የሰሩት እንዳይደለ አሳየኝ አለው። ከዚህ በኋላ ዱድያኖስ ቅዱስ ጊዮርጊስን ከሀገር ውጭ እንዲያወጡት ረጅም ግንድ አሰናርተው እንዲያቆሙ አዘዘ። ዳግመኛም የዘንባባ እሾህ የመሳሰሉ 7 ችንካሮችን ሰርተው ቅዱስ ጊዮርጊስን በእነዚያ ችንካሮች ከእንጨቱ ጋር እንዲቸነክሩት አጥንቱ እስኪታይ ድረስ እንዲያሰቃዩ ታዘዘ። ቅዱስ ጊዮርጊስ ግን ይህንን ሁሉ ሲቃይ በእግዚአብሔር ኃይል ታገሰ። ከሃዲው ንጉሥ ዱድያኖስ ግን ባየው ጊዜ ልቡ እንደ አድማስ ደንጊያ ጸና። ከተሰቀለባት እንጨት አወርደው ወደ ፈላ ብረት ድስት እንዲያስገቡት አንጎሉንም በአፉና በአፍንጫው እስኪፈስ ድረስ ራሱን በመዶሻ እንዲቀጠቅጡ ታዘዘ። እንደታዘዙም አደረጉበት። ሰውነቱም በደም ተጥለቀለቀ። ቅዱስ ጊዮርጊስ ግን ይህንን ሲቃይ ታገሰ። ብቻ አይኖቹን ወደ ሰማይ አቅንቶ የማትታይ እኛን ለማዳን በሥጋ የተገለጠ አምላኬ ሆይ ምሕረትን ከአንተ ዘንድ ላክልኝ። ስምህን በካዱ ጊዜ አዝኜ አንተን አምኜ ስለ ስምህ ልሞት
መጥቻለሁና አቤቱ ተነስ፣ ጸሎቴንም ስማኝ። ከአንተ የምትገኝ ምሕረትን አታርቅብኝ። ይህንን ሐሳብ ጽኑ ጎስቋላ ዱድያኖስ ድል እስከነሳውና ከእርሱ ጋር ያሉ 70 ነገሥታትንም ድል እስከምነሳቸው ድረስ አትግደለኝ እያለ ጸለየ። ያን ጊዜ ጊዮርጊስ ሆይ እኔ ካንተ ጋር ነኝና ጽና የሚል ቃል ከሰማይ መጣ። ዳግመኛም 8 ሰዎች ሊያነሱት የማይችሉት አስጨናቂ የድንጋይ አምድ በሆዱ ላይ አስረው በእንዴት ያለ ሞት ይሞት እንደሆነ ያዩ ዘንድ ከድንጋይ ጋር እንዲያንከባልሉ ታዘዘ። ይህንንም አደረጉበት። ኃያሉ ቅዱስ ጊዮርጊስ ግን ይህንን በታገሰ ጊዜ ዳግመኛ ንጉሡ በጀርባው አስተኝተው በሆዱና በጀርባው እያዛወሩ በብረት ጎመድ እንዲደበድቡ ታዘዘ። ሆዱ ተቀዶ ወድቀው በሙሉ በመሬት ላይ እስኪፈስ ድረስ 700 ጊዜ ደበደቡት። ዳግመኛም ጥርስ ባለው የብረት ጎመድ አንጎሉ እንደ ወተት ነጭ ሆኖ በአፍንጫው እስኪወርድ ድረስ አናቱን እንዲደበድቡት አዘዘ። ይህንን ሁሉ ስለ ክርስቶስ ይታገስ፣ ሰውነቱንም በመከራው ያጽናናት ነበር። ዳግመኛም እንደ መጋዝ ጥርስ ያላቸው ታላላቅ ምላጮች አምጥተው በእነዚያ የሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስን ሥጋ እንዲተፈትፉ ታዘዘ። እንዲህም አደረጉት። ዳግመኛም ብዙ ዘመን የሆነው መጻጻና ጨው አምጥተው በቁስሉ ላይ እንዲያፈሱበትና ሕዋሳቱ እየተበጣጠሱ ከአጥንቱ እየተለዩ እስከሚወድቁ ድረስ የቆሰለ ሰውነቱን ከጸጉር በተሰራ ማቅ እንዲጠመዝዙት አዘዘ። የቅዱስ ጊዮርጊስ ነፍሱ ከሥጋው እንዳትለይ አምላኩ እግዚአብሔር አጸናው እንጂ ቅዱስ ጊዮርጊስ ለሞት ደርሶ ነበር። ከዚህ በኋላ ያ ከሃዲ ንጉሥ ዱድያኖስ በ20 ችንካሮች እንዲቸነክሩ ታዘዘ። ጭፍሮቹም የእንጨት አልጋ ሰርተው በ20 ችንካሮች ከአልጋው ጋር ቸነከሩት። ከዚህ በኋላ ወስደው ወደ እስር ቤት እንዲያገቡ ታዘዘ። ንዑድ ክቡር የተወደደ ቅዱስ ጊዮርጊስ ግን ከመከራው ጽናት የተነሳ የት ቦታ እንደሆነ አያውቅም ነበር። በዚችም ቀን በዚህ ቆመው የነበሩት ሕዝብ ደም ግባቱን ሕፃንነቱን እያዩ ያለቅሱለት ነበር። ይህ ሰው በእውነት የመላጥያ ሰው ይመስላል። በዚህም ላይ እነዚህ ከሃዲዎች የፈጸሙበትን ልዩ ልዩ ስቃዮች አበባ ሰውነቱን አበላሹ እያሉ ይነጋገሩ ነበር። በዚህ ጎልማሳ ላይ የፈጸሙትን ልዩ ልዩ ስቃይ በዓይናችን አየን እያሉ እየተጨዋወቱ ከየቤተሰቦቻቸው ጋር ወደ የቤታቸው ሄዱ። ይልቁንም በዚች ሌሊት ሀገሪቱ በሙሉ የሊቀ ሰማዕታት የቅዱስ ጊዮርጊስ ዜና ተመልታ ነበር። መንፈቀ ሌሊት በሆነ ጊዜ በእስር ቤት ውስጥ ብርሃናዊ መልአክ ተገለጸለት። ከተማይቱ እስከምትናወጥ ድረስ ታላቅ መናወጥ ሆነ። ወዲያውኑ ጌታችን አምላካችን ኢየሱስ ክርስቶስ ከሰማይ ወረደ። ቅዱሳን መላእክት ከበውት ነበር። ማንም ሰው አሽትቶት የማያውቅ ሽቶ የእስር ቤቱን መላው። ጌታችን መድኃኒታችን ኢየሱስ ክርስቶስም ጠርቶ ወዳጄ ጊዮርጊስ ሆይ ጽና፣ በርታ፣ ልብህ አይድከም። እኔ ፈጣሪህ ኢየሱስ ክርስቶስ ነኝ። ምንም ሕመም ሳይኖርብህ ከወደክበት በደህና ተነሳ። በዘመኑ ሁሉ እኔ ከአንተ ጋር ነኝ። ይህንን ከሃዲና ርኩሳን ጣዖታቱን እስክታጠፋቸውና እስክታሳፈራቸው ድረስ አጸናለሁ አለው። ያን ጊዜ ቅዱስ ጊዮርጊስ ከሕማም ወገን ምንም አይነት ሕማም የነካው ሳይመስል የቁስሉንም ምልክት በሰውነቱ ላይ ሳይኖርበት ተነሳ። መከራ የነካው አልመሰለም። ከንጉሱ ግብዣ እንደተነሳ ሆነ እንጂ እነሆ ለአምላኩ እግዚአብሔር ኢየሱስ ክርስቶስ ሰገደ። ጌታችን ኢየሱስ ክርስቶስ ቀና አድርጎ ሳመው። እጁንም በሰውነቱ ላይ ዘርግቶ ባረከው። ኃይልንም ማሳደረበት። ወዳጄ ሆይ በርታ፣ ድል ንሳ። እነዚህን ርኩሳን ከሃዲያን ነገሥታትንም እስክታሳፍራቸው ድረስ እኔ ካንተ ጋር እኖራለሁ። ወዳጄ ጊዮርጊስ ሆይ ከሴቶች ከተወለዱት መጥምቁ ዮሐንስ የሚበልጠው እንደማይነሳ ከማኅበረ ሰማዕታት ውስጥም አንተን የሚበልጥ የለም።
ወደፊትም አንተን የሚመስል አይመጣም ብዬ በራሴ ምያለው። እነዚህ ከሃዲያን 70 ነገሥታት ሲያሰቃዩ 7 ዓመት ትኖራለህ። ብዙ ተአምራትንም ታደርጋለህ። 3 ጊዜ ትሞታለህ፣ እኔም አነሳለሁ። በአራተኛው ጊዜ ግን ሰማያውያን መላእክት ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን አስከትዬ በብሩህ ደመና ወደ አንተ መጣለሁ። በአንተ ላይ አደራ አስቀምጫት የነበረች ነፍስህንም ካንተ ጋር ወስዳለሁ። ጽና፣ በርታ፣ አትፍራ፣ እኔ ካንተ ጋር ነኝ፣ እኔ አጸናሃለሁ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ነግሮ ሰላምንም ሰጥቶ ደስታንም ሁሉ መላው። ቅዱሳን መላእክትም እያመሰገኑት በተጋድሎ የጸና ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስም እያየው ወደ ሰማይ አረገ። የተወደደ ቅዱስ ጊዮርጊስ ግን በዚያች ሌሊት እስኪጠባ ፀሐይም እስክትወጣ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረውን ቃል እያሰበ ደስ ብሎት እግዚአብሔርን ሲያመሰግን አደረ። በማግስቱም ከሃዲ ዱድያኖስ ወደ እስር ቤት ሄደው ቅዱስ ጊዮርጊስን ደህና እንደሆነና ደህና እንዳልሆነ ያዩ ዘንድ ከእርሱ ጋር የነበሩትን አዘዘ። የእስር ቤቱንም በከፈቱት ጊዜ ቅዱስ ጊዮርጊስ ቆሞ ሲጸልይ እንደ ፀሐይ ሲያበራዩት እጅግም ተደነቁ። ፈጥኖም ለንጉሱ የሆነውን ነገሩት። ወደ ፍርድ አደባባይ እንዲያመጡት አዘዘ። ወደ ፍርድ አደባባይ ሲመጣ አምላኬ ሆይ ልመናዬን ስማኝ፣ እኔን ወደ መርዳት ተመልከት፣ ፈጣሪ እርዳኝ አድነኝ የሚለውን ይህንን መዝሙረ ዳዊት ይደግም ነበር። ዳግመኛም ፈጣሪ ፈጣሪ እየኝ ለምን ተውከኝ ይል ነበር። ይህንንም ብሎ ወደ ፍርድ አደባባይ ገባ። የፍርድ ባለስልጣን ሆይ አንተ ሰነፍ ነህ፣ አጵሎንም ድንጋይ ነው። እነሆ በፈጣሪ ኢየሱስ ክርስቶስ ኃይል ተነስቼ ልትፈርድብኝ መጣሁ ብሎ አሰምቶ ተናገረ። ከሃዲያንም ባዩት ጊዜ ጊዮርጊስ ሆይ እንዴት ከመከራው ሁሉ ምንም አላገኘህም? ያዳንህስ ማን ነው አሉት። ጻድቅ ቅዱስ ጊዮርጊስም ከሃዲዎች ሆይ እናንተ በደነቆረችው ጆሮአችሁ የፈወሰኝን የፈጣሪን ስም ልትሰሙ የሚገባችሁ አይደላችሁም አላቸው። ያን ጊዜ 70 ርኩሳን ነገሥታት ጽኑ ቁጣን ተቆጥተው በ4 ረጃጅም ካስማዎች የሊቀ ሰማዕታት ቅዱስ ጊዮርጊስን እጁን እግሩን ስበው እንዲያስሩትና በጀርባው 400 ጅራፍ በሆዱም 400 ጅራፍ እንዲገርፉ ታዘዙ። ጭፍሮቹም ስጋው እስኪበጣጠስና ጥቂት በጥቂት በምድር ላይ እንደሚወድቅ ደሙንም እንደ ውሃ እስኪፈስ ድረስ ግርፋቱን ፈጸሙበት። ዳግመኛም ሰዎች ሊያጠፉት የማይቻላቸው ግንፋል አምጥተው በላዩ እንዲያፈሱት መጣጣዲንም እንዲጨምሩበት አዘዙ። ሰውነቱ ሁሉ ተቃጠለ፣ እጅግም በጣም ደከመ። ከዚህ በኋላ ንጉሱ 8 ወታደሮችን እስር ቤት እንዲወስዱትና 5 ሽማግሌዎች እስከ ማግስቱ እንዲጠብቁ ታዘዘ። ጌታችን ኢየሱስ ክርስቶስን በመከራው ፈጽሞ መንቀሳቀስ የማይቻለው መሆኑን ባየ ጊዜ ከሉዓላዊ ዙፋን ወርዶ ወዳጄ ጊዮርጊስ ሆይ ተነስ፣ ከድካም ሁሉ በርታ፣ እኔም ካንተ ጋር ነኝ ሲል አነጋገረው። ኃያሉ ቅዱስ ጊዮርጊስም ተነሳ። ጌታችን ኢየሱስ ክርስቶስ እጁን ዘርግቶ ሰውነቱን ሁሉ ዳሶ ከሕማሙ ፈወሰው። ከዚህ በኋላ ሰላምን ሰጥቶት በፍጹም ምስጋና ወደ ሰማይ አረገ። የተወደደ ንዑድ ክቡር ቅዱስ ጊዮርጊስም ፀሐይ እስክትወጣ ድረስ መላ ሌሊቱን በእስር ቤት ውስጥ ያመሰግን ነበር። ይጠብቁት የነበሩ ወታደሮች ግን ከመፈወሱ የተነሳ እያደነቁ ለንጉሱ ነገሩት። ዱድያኖስም ይህንን በሰማ ጊዜ በዓለም ሁሉ የክርስቲያንን ሥራይ መፍታት የሚቻለው አዋቂ ባለመድኃኒት በእናንተ ዘንድ እንዳለ ወደ እኔ ይምጣ። እኔም 100 ምዝምዝ ወርቅ 200 ምዝምዝ ብር ከዚህም ሌላ የተመኘውን ሁሉ ሰጠዋለሁ። በመንግስቴም 2ኛው ባለ ማዕረግ ይሆናል የምትል ደብዳቤ ጽፎ ሰደደ። ዱድያኖስም ይህንን ደብዳቤ በየሀገሩ በሰደደ ጊዜ አትናቴዎስ የሚባል ታላቅ የሥራይ መምህር መጣለት። ንጉሱንም ጌታዬ ሺህ ዓመት ያንግስ፣
ይህንን ጊዮርጊስ የተባለውን ሰው እዘዘው፣ በፊቴ የሚያደርገውን ያደርግ ዘንድ የእርሱን መድኃኒትን እፈታዋለሁ አለው። ንጉሡም በሰማ ጊዜ እጅግ ደስ ብሎት ስራዩን እስክትፈታ ድረስ ምን ማድረግ ትችላለህ አለው። አስማተኛውም ንጉሡን ላም እንዲያመጡ እዘዝ አለው። አመጡለት። በጆሮዋም ሹክ ቢልባት ለሁለት ክፍል ተሰነጠቀች። ዱዲያኖስም ስቆ በእውነት አንተ የክርስቲያንን ስራይ ለመፍታት ትችላለህ አለው። አስማተኛው አትናቴዎስም የሚበልጥ እስክታይ ድረስ ጥቂት ታገስ አለው። ሚዛን እንዲያመጡ እዘዝ አለው። ሚዛንም አምጥተው ግማሹን በአንድ ወገን ግማሹን በአንድ ወገን አምጥተው ግማሹን በአንድ አድርገው ሁለቱን ክፍል መዘኑት። እርስ በርሳቸው ትክክል ሆኑ። ንጉሡና ከእርሱ ጋር የነበሩት ሁሉ አደነቁ። ንጉሡም ቅዱስ ጊዮርጊስ ወደ ፍርድ አደባባይ እንዲያመጡ ታዘዘ። ቅዱስ ጊዮርጊስም ወደ ፍርድ አደባባይ በመጣ ጊዜ እኛ ይህንን ሰው የአንተን ሲራይ እንዲፈታ አስመጥተነዋልና አንተ ለራስህ ወቅ፣ ወይም አንተ የእርሱን ሲራይ ተፈታ ይሆናል አለው። ኃያሉ ቅዱስ ጊዮርጊስም ንጉሡን አንተ ከሃዲ፣ በክርስቶስ የተቆጠሩ ክርስቲያን ሲራይ ሊያደርጉ አይገባቸውም አለው። ከዚህ በኋላ ኃያሉ ቅዱስ ጊዮርጊስ አስማተኛውን ልጅ ሆይ ቶሎ በል፣ የምታደርገውን ፈጥና አድርግ፣ የእግዚአብሔር ጸጋ በፊት መልቶብህ ያለውና አለው። አትናቴዎስም ጽዋ አንስቶ በውስጡ ልዩ ልዩ ቅመማትን መልቶ ስራዩን ቀምሞ የርኩሳን አጋንንትን ስም እየጠራ ከደከመበት በኋላ ይጠጣው ዘንድ ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስም ከአስማተኛው እጅ ጽዋውን ተቀብሎ በቅዱስ መስቀል ምልክት አማትቦ ጠጣው። ፈጽሞ ክፉ ነገር አላገኘውም። አስማተኛው አትናቴዎስም ቅዱስ ጊዮርጊስን እኔ እንደገና ሌላ መርዝ ቀምማለሁ፣ እርሱን ጠጥተ ክፉ ነገር ካላገኘ እኔ በዕፀ መስቀል ላይ በተሰቀለው አምላክ ኢየሱስ ክርስቶስ አምናለሁ አለው። እንደገናም ሌላ ጽዋ አንስቶ መርዝ መልቶ ከቀደሙ የሚበልጡና የከፋ አጋንንትን ስም እየጠራ ከደገመበት በኋላ ለቅዱስ ጊዮርጊስ ሰጠው። ሊቀ ሰማዕት ቅዱስ ጊዮርጊስም በትምህርተ መስቀል አማትቦ ጠጣው። ፈጽሞ ሕማም አላገኘውም። አትናቴዎስም ከተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ እግር በታች ወድቆ ሰገደለት። ነፍሴን ታድን ዘንድ የመንግሥተ ሰማያትንም በር እንዲከፈትልኝ አንተ በምታመልከው ክርስቶስ የምትሰጥ ማዕተበ ጥምቀትን ትሰጠኝ ዘንድ ኃጥአንን ሁሉ ሊያድን ወደ ዓለም በመጣው ኢየሱስ ክርስቶስ አምልሃለሁ አለው። ቅዱስ ጊዮርጊስም እምነቱን ባየ ጊዜ ምድርን በእግሩ ረግጦ መዓዛው እጅግ የሚያስደንቅ ውሃን አፈለቀ። ንዑድ ክቡር ቅዱስ ጊዮርጊስም በለሆሳስ ጸለየ። ያን ጊዜ ሐዋርያው ቅዱስ ቶማስ መጥቶ አትናቴዎስን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቀው። አትናቴዎስም የኃጢአቱን ስርየት አገኘ። ከዚህ በኋላ ሐዋርያው ቅዱስ ቶማስም በህቡዕ ሰላምታ ሰጥቷቸው ከነርሱ ተሰወረ። የውሃው ምንጭም ወደ ነበረበት ተመለሰ። ንጉሡ ዱዲያኖስና ከእርሱ ጋር የነበሩ ሁሉ ይህንን ባዩ ጊዜ እጅግ ተደነቁ። አትናቴዎስም በንጉሡ ፊት እኔ ክርስቲያናዊ ነኝ፣ ከአገልጋዮቹ ቆጥሮኛልና ድንቅ ሥራንም ሰርቶልኛል፣ ቅዱስ ጊዮርጊስ አገልጋዩ የሆነለትን እግዚአብሔርን አመሰግነዋለሁ። በ11 ሰዓት ወደ ወይኑ ቦታ መጥቻለሁ። ንጹሕ ሰማዕት በሆነ በኃያሉ ወዳጁ ቅዱስ ጊዮርጊስ አማላጅነቱ ምሕረቱ እንድትደረግልኝ ተስፋ አደርጋለሁ። ያን ጊዜ ሁላቸው ነገሥታት ተቆጥተው አትናቴዎስን ከሀገር አውጥተው አንገቱን በሰይፍ እንዲቆርጡ ታዘዙ። የታላቁ ሰማዕት ቅዱስ ጊዮርጊስን አሰር ተከትሎ ስለ ጌታችን ኢየሱስ ክርስቶስ ምስክርነት የሆነ ይህ ቅዱስ አትናቴዎስም እንዲሁ ጥር 23 ቀን በዕለተ መላእክት በሰንበት በ7 ሰዓት ሰማዕትነቱን ፈጸመ። ቅዱሳን መላእክትም ተቀብለው በፍጹም ክብር ወደ ተድላ ገነት አገቡት። ንጽሕት የሰማዕትነት በረከቱ
በእኔ በቤተ ማርያም ላይ በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ገድል ከምትሰሙ ከሁላችሁ ጋር ጸንታ ትኑር ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁንና ገባሬ ተአምር ኮከበ ልዳ ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በዚያን ጊዜ ሊቀ ሰማዕታት ቅዱስ ጊዮርጊስን ተአምራት የተመለከተ ኤጲስቆጶስ ኢየሩሳሌም ደርሶ በዚያ ለሚኖሩ ሰዎች መሰከረ። በዚያም ሰዎች በእንቅልፍ ይፈዙ ዘንድ መተት አድርጎ ከቤታቸው ገብቶ የሚዘርፍ መሰሪ አይሁዳዊ ጠንቋይ ነበር። እርሱም ይህንን የቅዱስ ጊዮርጊስን ተአምር አላመነም። ይልቁንም እናንተ ስህተተኞች ከመሬት ወደ ተፈጠረ ሰው እየሄዳችሁ ከደዌያችን ፈውሰን ትላላችሁ በማለት ይሳለቅባቸው ነበር። አንዱ ክርስቲያንም ይህንን ዘለፋውን ሰምቶ ስለ ስድብ እግዚአብሔር ይታገሳል፣ በሰማዕቱ ቅዱስ ጊዮርጊስ ላይ ስለፈጸምከው መገዳደር እንደሚበቀል አምናለሁ አለው። ያም ጠንቋይ እኔና አንተ እንወራረድ፣ አሁን ወደ ቤተ ክርስቲያን ሄጄ የሚያውቅብኝ ሳይኖር ንብረታቸውን አሰባስቤ እዚህ አመጣዋለሁ። በዚህም ውርርድ እያንዳንዳቸው 3 ዲናር አስያዙ። ያ ክርስቲያንም ሰውም ያ ጠንቋይ ወደ ቤተ ክርስቲያን ገብተ ከዚያ ንዋየ ቅድሳት ወይም ገንዘብ ሰርቀ እስከ 3 ቀን ድረስ ቅዱስ ጊዮርጊስ በአንተ ላይ ተአምሩን ባይገልጽ እኔ እንዳንተ ሆናለሁ፣ ወርቁም ላንተ ይሁን። ነገር ግን ይህንን ማድረግ ካልቻለ አንተም ክርስቲያን ትሆናለህ። ይህንንም በማለት በሰው ሁሉ ፊት ምስክር አድርገው ተወራረዱ። አይሁዳዊ ጠንቋይም ሰው ሁሉ ተኝቶ ሳለ ማንም ሳያየው ተነስቶ ወደ ቤተ ክርስቲያን ሄዶ ሰረቀ። በልቡም በቤተ ክርስቲያን የሰረኩትን በብዙ ዋጋ ሸጬ እጠቀማለሁ፣ ጊዮርጊስ እስቲ ምን ያደርገኛል ሲል አሰበ። ይህንንም እያሰበ እያለ እነሆ ኃያሉ ቅዱስ ጊዮርጊስ በአምሳለ ሐራ ወገቡን በዝናር ታጥቆ መጥቶ የያዝኸው ምንድነው? እስኪ ያሳየኝ አለው። ያም አይሁዳዊ ጠንቋይ ደንግጦ የሚናገረውን አጣ። ዳሩ ግን ጓዴ ሆይ ከአንተ የሚደብቀው ምንም ነገር አይኖርምና የሰረኩት ይኸው። አሁንም እነሆ እግዚአብሔር አምጥቶሃልና ድርሻህን ውሰድ፣ ግን ለማንም እንዳትናገር አለው። የተወደደ ቅዱስ ጊዮርጊስም እንዲህ ካልክና ወደ ቤተ ክርስቲያን ሄደ እንካፈል ብሎ ይዞት ሲሄዱ በበትር ራሱን ነክቶ ታውቀኛለህን አለው። ያም አይሁዳዊ ሌባ ጌታ ገደልከኝ እኮ አንተ ማን እንደሆንክ አላውቅህም፣ እኔ ቅዱስ ጊዮርጊስ ነኝ፣ ገና አልሞትኩም አለው። ጠንቋዩ አይሁዳዊም ይህንን ሲሰማ ተንበርክኮ ወደቀ። ቅዱስ ጊዮርጊስን በሰንሰለት አስሮ ወስዶ የሰረቀውን ወርቅ በአንገቱ አስሮ ሰዎች ከእንቅልፋቸው እስኪነቁም በአየር ላይ 3 ክንድ ያህል ከፍ አድርጎ ሰቀለው። ሕዝቡም ሁሉ ተሰብስበው ባዩት ጊዜ የተደነቁ እርስ በርሳቸው ይህ ሰው ማን ሰቀለው? ማንስ ወደ እርሱ ደርሶ ያወርደዋል ተባባሉ። ጠንቋዩ ግን የሰራውን ኃጢአት አመነ። ስለዚህም ሕዝቡ እግዚአብሔርን አመሰገኑት። ያወርዱትም ዘንድ መሰላል አመጡ። ነገር ግን አንድ ካህን ሕያው እግዚአብሔር ከእርሱ ሌላ አምላክ የሌለ እርሱ የሆነውን ያውቃልና ይህን ሰው የሰቀለው ያወርደው በማለት ተናገረ። እስኪነጋም ተንጠልጥሎ አደረ። ሰውም ሁሉ በተደረገው ተአምራት አመነ። ከዚህ በኋላ ተንጠልጥሎ የነበረው ጠንቋዩ አቤቱ ቅዱስ ጊዮርጊስ ሆይ ማረኝ፣ ኃጢአቴንና በደሌን ሁሉ አታስብብኝ፣ ዳግመኛ ወደ ስርቆት አልሰማራም። ከዛሬ ጀምሮ የጥንቁልናዬን መጽሐፍት አቃጥዬ ክርስቲያን ሆናለሁ፣ እስከ ዕለተ ሞቴም ቤተ ክርስቲያንህን አገለግላለሁ እያለ ኃጢአቱን በመናዘዝ እስከ ማታ ተንጠልጥሎ አለ። የሚያየው ሰው ሁሉ በቅዱስ ጊዮርጊስ ተአምራት ይደነቅ ነበር። ቅዱስ ጊዮርጊስን በልቡ ቅንነት ስህተቱን ማመኑንና አውቆ ይቅር አለው። በዚህች ሌሊት ከተንጠለጠለበት አውርዶ የሰረቀውንም ለካህኑ ሰጠው። በማግስቱም አይሁዳዊው በኢየሩሳሌም የደረሰበትን ፈተና ተናግሮና ተጠምቆ ክርስቲያን ይሆን ዘንድ በደብዳቤ ጽፎ
ከቤተ ክርስቲያኑ አገልጋይ ጋር ወደ ቤተ ዘመዶቹ ላከ። ወደ ኢየሩሳሌምም ለመሄድ አፈረ። ዘመዶቹም ደብዳቤውን አንብበው ሊቀ ሰማዕት ቅዱስ ጊዮርጊስ ባደረገው ተአምራት ተደነቁ። ያም የተከራከረው ክርስቲያን ሰው ሰምቶ እጅግ በመደነቅ በኢየሩሳሌም አደባባይ የተዘዋወረ ደስታውን ለሕዝብ ገለጸ። የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ። ከአይሁድ ወገን የነበሩ የዚህ አይሁዳዊ ጓደኞቹና ሚስቱ ወንድሟም ተነስተው ወደ እነርሱ በሄዱ ጊዜ የደረሰበትን ሁሉ ስለነገራቸው ፈጽመው ፈሩ። በዚህች ዕለት በሊቀ ሰማዕት ቅዱስ ጊዮርጊስ ቤተ ክርስቲያን ሥርዓተ ጥምቀት ፈጽመው መባቸውንም አስገቡ። በቅዱሳኑ ላይ አድሮ ተአምራትን የሚያደርግ ምስጉን እግዚአብሔርንም አመሰገኑት። የኃያሉ የቅዱስ ጊዮርጊስ ጸሎትና በረከቱ ከኛ ጋር ትሆን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሰማዕቱ የቅዱስ ጊዮርጊስን መልኩን እናሰማለን። ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብር ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክቡር ጽንሰትና ቡሩክ ልደት ሰላም ላለው። ጊዮርጊስ ሆይ ጨካኝና ቁጡ በሆነው በዱዲያኖስ አደባባይ ልዩ ልዩ ተአምራትን እንደማድረግ በጠዋት በማታ በከንቱ ነገር የሚነሳሱብኝ ጠላቶች ሁሉ እንዳመድ በነው እንደ ጢስ ተነው ይጥፉ። ጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ለተሸለሸለው የራስ ጸጉር ሰላም ላለው። ብሩህ ጽዱል ለሆነው ፊትህና ርዕስህም ሰላም ላለው። ተአምረኛው ሰማዕት ሆይ አምላካዊ ስልጣነ ኃይል የተጎናጸፍክነህና የማዳንህን መስቀል በራሴ ላይ አቀዳጅ፣ ገድልህም ወንጌልንም በልቦናዬ ሰሌዳ ላይ ጻፍ። ጊዮርጊስ ሆይ ድፉላት ለሆኑ ቀራንብቶችና ብሩሃት ለሚሆኑ አዕይንቶች ሰላም ላለው። የሮማን ክፋይ ለመሰሉት ጉንጮችና አእዛኖችም ሰላም ላለው። ቅዱስ ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆንህ ቀድሞ 70 ነገሥታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎትህ ጠላቶችን ደምስሳቸው። ጊዮርጊስ ሆይ እንደ ቀይ ሐር ፈትል ኩብ ለሚመስሉት ከናፍርና አእናፎች ሰላም ላለው። እንዲሁም ጽድዋልና አስናኖችና አፍም ሰላም ላለው። ተአምረኛው ሰማዕት ሆይ ቀድሞ የቢፋሞንን ልጅ ከስዕበተ ኃጢአት ሰውነቱን እንደቀደስከው መንግሥተ ሰማያትን ለመውረስ በቃ ዘንድ ሰውነቴን በፍጹም መቅደስ ቀድሰው ከኃጢአት ርኩሰት ንጹሕ አድርገኝ። ጊዮርጊስ ሆይ የምስጋናው ታረ መዝሙር ለሆኑት ቃልህና አንደበት ሰላም ላለው። የምስጋና ቁርባን ለሚነገርባቸው ጉሮሮህና እስትንፋስም ሰላም ላለው። ተአምር ሰሪው ሰማዕት ሆይ ሙታንን የማንሳት ስልጣን ተሰጥቷልና አቤቱ ቢሩታዊትን ከአፈ ዘንዶ እንዳዳንካት እኔንም ከዕለት እኬት ከዘመን መንሱት በጸሎት አድነኝ። ጊዮርጊስ ሆይ የመቆረጥና የመመተር ፍርድ ለተፈረደባቸው መታክፍቶችና ክሳድ ሰላም ላለው። ለተገረፈው ዘባንህና ለተቸነከረው እንግዳም ሰላም ላለው። ኃያሉ ሰማዕት ሆይ እኔን ምስኪኑን አገልጋይህን ከሃይማኖት መራቆት ከምግባር እጦት ታድነኝ ዘንድ ማልድሃለሁ። ልብሱ ተጋድሎን በበጉ በክርስቶስ ደም አጥበ ከአላውያን ቀማኞች ከካህዲያን ወንበዶች ጠብቀ ክብረ ልብስን በክብር ለመልበስ በቅተሃልና። ጊዮርጊስ ሆይ አስራው አዕዳዋን ለሚያንቀሳቅሰው ወሮች ሰላም ላለው። ዳግመኛም የተአምራት መምህር ለሆነው ክንድህና እደ ኩርናም ሰላም ላለው። ተአምር ሰሪው ሰማዕት ሆይ ትግልህ ሕይወተ ስነ ተጋድሎን መድኃኒት የሆነኝ ዘንድ ፈጽሜ እማልድሃለሁ። ጊዮርጊስ ሆይ ለክብርት ክንድህና ተባባሪዋ ለሆነችው መዳፍ ሰላም ላለው። እንዲሁም ለጣቶችና እንደ ዕንቁ ፈርጥ ለሚያበሩ የእጆችም ማጽፋር ሰላም ላለው። ተአምር ሰሪው ሰማዕት ሆይ የሰማዕታትና የጭፍሮቻቸው ሁሉ አለቃ ነህና አቤቱ በጥበብህ ከባሕር ሐዘን አሻግረኝ። በባህር ላይ መሄድ ያለመደ የባህር ጠባይ ሊያውቅ አይችልምና።
ጊዮርጊስ ሆይ እንደ መስተዋት ለሚያንጸባርቀው ከርስ ሰላም ላለው ዳግመኛም እንደ ብርሌ ጽሩ ለሆነው ልቦናህና ለመንትዩ ኩለያቶች ሰላም ላለው አባቴ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና አፈሩ ሳር ቅጠሉ የመዓዛው ሽታ ልቦናን ወደሚመስጠው አገርህ በአምባ ላይ ፈረስ አፈናጠ ተወስደኝ ዘንድ ማልድሃለሁ። ጊዮርጊስ ሆይ ለውሳጣዊ ገንዘቦችና ሐሳቦችም ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ሰላም ላለው ተአምር ሰሪው ሰማዕት ሆይ አዲሱን የወይን ድርሰት በማከታተል አጠጣኝ የኖረ የወይን ጠጅ በኔ ዘንድ አለና እኔም እኮ አዲሱን የምስጋና ወይን ጠጅ አቀርብልሃለሁ። ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችና ጽኑ ለሆነ ወገብ ሰላም ላለው ከሁለቱ አጋሮችም ጋራ ለአብራኮች ሰላም ላለው ተአምር ሰሪው ሰማዕት ሆይ የምክርና የጥበብ መገኛ ነህና ከዚህ ዓለም የጨለማ ጻር ጋራ በኃይለ ጸሎት ተላ ደስታ ወዳለበት ወደ ሰማያዊት ጉባኤ አሳርገኝ። ቅዱስ ጊዮርጊስ ሆይ ከሁለት ተረከዞች ጋራ ለጫሞች ሰላም ላለው እንደ ከበረ ዕንቁ ለሚያበሩት ለእግር ጽፍሮችና ጣቶችም ሰላም ላለው ተአምር ሰሪው ሰማዕት ሆይ ደረቁን ምሰሶ በማለምለም ተአምራትን ገልጸሃልና ከጽኑ መከራ በጸሎት አድነኝ። ሰውን ለሲቃይ የሚያደርጉ ረሃብ ቸነፈር ከሱ ይፈልቃሉና። ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም ላለው እንዲሁም ለስነ መልክና ለጻተ ነፍስ ሰላም ላለው ተአምር ሰሪው ሰማዕት ሆይ የማስተዋልና የጥበብ መከታ ነህና ደመና ዝናማትን እንደሚያዘንብ ፍጹም የሆነ የሕይወት መንፈስ ከፈጣሪ ዘንድ ላክልኝ። ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ ሀገር ለሚገኘው ግንዘተ ሥጋ ሰላም ላለው ከድንግል ማርያም ፍልሰት ጋር ለሚተባበረው ፍልሰትም ሰላም ላለው ተአምር ሰሪው ሰማዕት ሆይ የእልፍ አእላፋት ጭፈራ ኃይል አለቃ እንደመሆን መጠን ህብረ መልኳ መስተዋት ጠፈሯ መብረቅ ወደ ሆነው ብርሃናዊት አዳራሽ በረድኤትህ ነጥቀህ ወደዚህ አስገባኝ። ቅዱስ ጊዮርጊስ ሆይ መጽሐፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአፍ ምስጋና ቀርብልሃለሁ። ተአምር ሰሪው ሰማዕት ሆይ ፈዋሴ ድውያን እንደመሆን ከወፍ በሽታ ፈውሰ የምታድነህና ልመናዬንና ጸሎቴን ዘወትር ቸል ሳትል ስማኝ። ከሱ በሺ የሚቆጠሩ ልዩ ልዩ ነገሮች ይተላለፋሉና። የልዳው ጊዮርጊስ ሆይ ሰላም ላንተ ይሁን። ፈረሰኛው ጊዮርጊስ ሆይ ሰላምታ ይገባሃል። የተወደደው የልጇ ኢየሱስ ክርስቶስ የድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛ አዳራሽ ሆይ ሰላምታ ይገባሃል። ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገሰ ጊዮርጊስ ሆይ ሰላምታ ይገባሃል። ስጋ ለአራት ለስድስት ክፍል የተከፋፈለው ጊዮርጊስ ሆይ ናርዶስ ከሚባል የሽቶ አበባ ይልቅ መዓዛህ ይጥመኛልና ሰላምታ ይገባሃል። ቅዱስ ጊዮርጊስ ሆይ ጥበብ ያሳደገች ማደሪያዋን ማደረገች በተሰጠ ቃል አእምሮ በሴትዮ ያደረውን ጸላኤ ሰናይ ያስወጥተህ ሰደድክ። ጊዮርጊስ ሆይ ስለዚህም ስመ መንታ ተባልክ። ቅዱስ ጊዮርጊስ ሆይ የመታሰቢያ ዜና እጅግ ለሚጥመው ፈጽሞ ለሚያምረው ሰላምታ ይገባል። ጼና መዓዛህም ከዱር አበቦች ይልቅ የጣፈጠ ነው። ጊዮርጊስ ሆይ እንቆ ባህሪ ነህ እኮን። ስለ ቀናችሁ ሃይማኖት ነፍስን አሳልፈ የሰጠ ጊዮርጊስ ሆይ ሰላምታ ይገባል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቶ ይልቅ በብዙ ዋጋ የማይገኝ መዓዛው የጣፈጠ ሽቶ አንተ ነህ። ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም ላለው ሰማዕቱ ጊዮርጊስ ሆይ አዕዋፈ ገነት ባንተ ጥላ ስር ይጠለላሉ። እሊህም በጌታ በኢየሱስ ክርስቶስ ስም አሳምነ ያጠመካቸው ልብሰ ጥምቀትን የተላበሱ ምእመናን ናቸው። ቅዱስ ጊዮርጊስ ሆይ በአፌ ብቻ ሳይሆን ከልቤ እወድሃለሁና ሰላም እልሃለሁ። ስለዚህም አባቱ የምስጋናዬን አታቃልብኝ፣ ተቀብለህ ዋጋዬን አሰጠኝ እንጂ
ለኔ የድሃው ንጹሕ ወርቄ አንተ ጊዮርጊስ ነህና። የማርያም አገልጋይዋ ጊዮርጊስ ሆይ ሰላም እልሃለሁ። ከጽጌረዳ አበባ መዓዛ ይልቅ ሃይማኖት ለሚጣፍጠው ጊዮርጊስ ሆይ ሰላም እልሃለሁ። የልዳው ኮከብ ጊዮርጊስ ሆይ ሰላም እልሃለሁ። ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ፣ የአምባ ላይ ፈረስ እግሩ በቆመበት በዚያ በከናፍሮቹ ይሳመኝ። ወደ ሀገሩ የሚወሰደኝ የቅዱስ ጊዮርጊስ ፍቅር እጅጉ አስጨንቆኛልና። ለደካማውም ለብርቱም ለእርዳታ ፈጥነ የምትደርስለት ጊዮርጊስ ሆይ ደግነትህ በጎነትህ ከመጠን በላይ ነው እኮን። በአማላጅነት ለሚተማመን ሁሉ ነፍስ ዋስ ጠበቃ ነህ እኮን። ከቂም በቀል ንጹሕ በመሆን እንደ ክብርት እመቤትህ እንደ ማርያም ሩህሩህ ልብ ነህና። ጊዮርጊስ ሆይ ከላይ ወደ ሰማይ በታች በምድር በብዙ ወገን እርዳታ ፈጥና አደራረስ የኤፍራታ ርግብ የተባለችው እንደ እመቤትህ ማርያም ነው እኮን። በመሆኑም በእናትህ በቴዎስታ ስም እንደ ስምህ መንታነት የባለሟልነት ስምን ትሰጠኝ ዘንድ ቃል ኪዳን እንድትገባልኝ ማልድሃለሁ። ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራ ሁሉ ፈጥነ ስትደርስለት ከአውሎ ነፋስ ይልቅ በተፋጠነ ሩጫ ነው። ጊዮርጊስ ሆይ የዘወትር ጸሎቴን የቃሌን ልመና ጩኸት ትቀበል ዘንድ ለይቅርታና ለምህረት ፈጥነህ ወደ እኔ ቅረብ። ፈጣኑ ደራሹ ጊዮርጊስ ሆይ ለጠላት የመሳለቂያ አታድርገኝ፣ ለሚተነኳኮሱ የመሰደቢያ አታድርገኝ፣ ለክፉ ጎረቤቶች መዘባበቻ አታድርገኝ። አቤቱ ጊዮርጊስ ሆይ የልቤን ሐዘን ስነግርህ ፈጥነህ ጸሎቴን ስማኝ፣ ነገሬንም አድምጠኝ። ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ፣ ባጠገቤም ተኝታለሁልህ በለኝ። ፈጣኑ ደራሹ ጊዮርጊስ ሆይ አሁንም ለጠላቴ መሳለቂያ አታድርገኝ። አባቴ ጊዮርጊስ ሆይ የምነግርህን ባለመናቅ ተቀብለ ልጅ ወዳጅ አገልጋይ ታዛዤ ደረስኩልህ በለኝ። ፈጣኑ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝነህ እኮን ሐዘንን ታስረሳለህና። ቅዱስ ጊዮርጊስ ሆይ ልመናችን ፈጥነህ ስማ። በባህር ላይ የምንሳፈፈውን የየብስ የምንነግደውን ሁሉ ፈጥነህ እርዳን፣ እምነታችንን ባንተ ላይ አድርገናልና። የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሹ ሰማዕቱ ቅዱስ ጊዮርጊስ ሆይ በየዕለቱ እርዳታ አይለኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና። በችግርና በመከራ ጊዜ ከዓይን ጥቅሻ ይልቅ ለእርዳታ ፈጥነሽ የምትደርሽ ማርያም ሆይ በላባ ቤት ሳለ ለያዕቆብ ረዳቱ አንቺ ነበርሽ እኮን። ድንግል ሆይ በፍጹም ሐሳቧ በፍጹም ልቦናዋ አንቺን የማትወድ ሰውነት ከወገኖቿ ተለይታ ትጥፋ ትደምሰስ። እመቤቴ ማርያም ሆይ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ የምከፍልሽ። ቸርነቱን የምትወጅ እመቤቴ ሆይ የኔን ኃጢአት ብትከታተይ ለአንዲት ሰዓት እንኳ መቆየት ባልቻልኩም ነበርና ቸርነትሽ አማላጅነትሽ ይደረግልኝ። ቅዱስ ጊዮርጊስ ሆይ የስሉስ ቅዱስን ሃይማኖት ስታስተምር ከአላውያን ነገስታት ጋር ለ7 ዓመታት የተጋደልክ ታላቅ አርበኛ ነህ እኮን። ኃያሉ ጊዮርጊስ ሆይ ድካም የማይሰማ ትጉህ ገበሬ ነህና ዳግመኛ እንዳይጣሉኝ እንዳይተናኮሉኝ ጠላቶች እንደ ጢሳትነ እንደ ጉማብነህ ፈጥነህ አጥፋቸው። ቁጥሯን የእግዚአብሔር ጭፍራ ቅዱስ ጊዮርጊስን ስጋውን በክፍል በክፍል እየቆራረጡ በእሳት እያቃጠሉ ሐመደ ስጋውን በነፋስ እየበተኑ አላውያን ነገስታት ለ7 ዓመት አሰቃዩት። በዚህም ሁሉ በተቀበለው መከራ በእግዚአብሔር ዘንድ ክብሩ ታላቅ ነው። በመጽሐፍ እንደተመለከትነው በጆሮ እንደሰማነው ከሰማዕታት ሁሉ በአላውያንና በመናፍቃን ዘንድ እጅግ የሚያስፈራ ታላቅ ባለግርማ ሰማዕት ነው። ቅድስት ቤተ ክርስቲያን ኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። ከሊቀ ሰማዕት ከቅዱስ ጊዮርጊስ በረከት ረድኤት አምላካችን እግዚአብሔር ያሳትፈን። በተሰጠው ቃል ኪዳንም ሰማዕቱ ቅዱስ ጊዮርጊስ ይጠብቀን።